ስታገለግል ስትሰራ በብዙ ቻሌንጅ ውስጥ ታልፋለህ ግን ስሜታዊ ሆነ ብዙ ነገር ልታጠፋ ትችላለህ የሙሴ ታሪክ በዛ ጋር አያበቃም ሄደ ደግሞ ስታየው በጣም ቅን ሰው ነው በጣም የሚገርም መሪ ነው በጣም በህዝቡና በእግዚአብሔር መካከል ገብቶ እኔ ህዝቡን ከምትገድል እኔን ግደለኝ የሚል ጀግና ሰው ከተስፋይቱ ምድር አንዱ ወራሽ ነበር እሱ በጣም ያስቀረው ኢሞሽናል መሆኑ ውሃ ህዝቡ ተጠማ በጣም የተቃጠለ ሰው ነው በህዝብና በእግዚአብሔር መሃል እግዚአብሔርን ጽድቅ ማስከበርና የህዝብን ጥቅምና ህዝብን ጻድቅ የማድረግ ፕሮሰስ ውስጥ በጣም ከፍተኛ ዋጋ የከፈለ ሰው ሙሴ በሁለቱ መካከል ማለት ነው ሙሴ ሄደና እግዚአብሔር ጠራው ምንድነው የህዝብ ቃኒ መረረኝ ምናምን ያለ ከእግዚአብሔር ጋር ንግግሮችን ታያለ ታሪኩ ስታይ ማለት ነው አማረሩ ከዛ እግዚአብሔር ሂድ አለቱን ተናገረው ነው this time ተናገረው ነበር የተባለው ከዛ ሙሴ የህዝቡን ጩኸት አየ በዛ ቦታ ላይ በደንብ ስታነብ በግልጽ የሚያሳየው በጣም ተቆጥቷል ሄደና አለቱን በዱላ ነው የመታው ስሜታዊ ነው ደግሞ አንዴ ቢመታው ሁለተኛ ጊዜ መታው ከዛ እግዚአብሔር ያኔ ነው አንተ ወደ ተስፋይቱ ምድር አትገባ ብሎ ይወሰነ በግልጽ መጽሐፍ ቅዱሳችንን የሚያሳይ ምንድነው ኢሞሽናል ሲሆን የሚያደርገው ነገር አያውቁም ስለዚህ ያኔ ኢሞሽናል እየሆንክ በሄድክ ቁጥር በእጅህ ያስካቸው ነገሮች ወይንም ወደፊት ያሉህን ተስፋዎች በሙሉ እያጠፋል ራሽናል ማይንድ እና ኢሞሽናል ማይንዶችን ባላንስ አድርገህ መሄድ ካልቻልክ ከፍተኛ የሆነ አደጋ ውስጥ ህይወትን ያስገባሉ ብዙዎች ብዙ ነገሮቻቸውን ያጡበት መሰረታዊ ምክንያት